ሰላም የተወደዳችሁ የኢሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 4 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ በሸረሪና ግጭት ውስጥ ስደተኞች ጥቃት እንደደረሰባቸው ተገለጸ። አምነስቲ በትግራይ ክልል የተቀሰቀሰው ግጭት ለከባድ የሰብአዊ መብቶች ጥሰት ሊያጋልጥ እንደሚችል አስጠነቀቀ። የአሜሪካ ኮንግረስ ልዑክ ወደ ጁባላንድ ጉብኝት አደረገ። የየመን ሁቲ በደቡባዊ ሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸሙን ገለጸ። የአሜሪካ የንግድ ፍርድ ቤት በትራምፕ አስተዳደር ላይ ክስ አቀረበ። አርሰናል ብሩኖ ጉማሬስን ለማስፈረም ያቀረበው ጥያቄ ውድቅ ተደረገ። ወደ ዝርዝር ዜናዎች እናልፋለን። ቆይታችሁ ከኛ ጋር አድርጉ። በሸረሪና ግጭት ውስጥ ስደተኞች ጥቃት እንደደረሰባቸው ተገለጸ። በሸረሪና አካባቢ በተካሄደው ውጊያ ስደተኞች በጥይት መመታታቸውን የሱዳን የውስጥ ጉዳይ ሚኒስቴርና የሱዳን የስደተኞች ኮሚሽንን በመጥቀስ በርካታ የሱዳን የአረብኛና ሌሎች የዜና ማሰራጫዎች ዘግበዋል። አልጀዚራ ሱዳን፣ አልጀዚራ አፍሪካና አልሐዳስ በተለይ በቅርብ ቀናት ከህወሓትና ከኢትዮጵያ የዜና ተቋማት ከወጡት ዘገባዎች የተለየና ከዚህ ቀደም ያልተሰማ መረጃ አቅርበዋል። አንዳንዶቹ የተመቱት የትግራይ ታጣቂዎች ናቸው ይላሉ። ለዚህም ውጊያው የተካሄደበት ቦታ ከስደተኞች ካምፖች የራቀ መሆኑን ያነሳሉ። ሆኖም በድንበር አካባቢ የስደተኞች መቀበያና መተላለፊያ ጣቢያዎች ስላሉ ከግጭቱ በመሸሽ ድንበር የተሻገሩ ስደተኞች ተጎድተው ሊሆኑ እንደሚችሉ ሪፖርቶች ያመለክታሉ። በአልጀዚራ አፍሪካ በአረብኛ በተላለፈው ዘገባ መሰረት የትግራይ ኃይሎች በአየር ኃይል የተደገፈ ውጊያ ማካሄዳቸው ተጠቅሷል። በሌላ በኩል በአንድ የሳውዲ ዜና ማሰራጫ በተካሄደ ሰፊ ውይይት ከኢትዮጵያ ስትራቴጂካዊ ጥናት ተቋም የመጡት አብዱል ሻኩር በሰጡት አስተያየት የኢትዮጵያ መንግስት እስካሁን በጉዳዩ ላይ ይፋዊ መግለጫ አለመስጠቱ የመንግስት ይፋዊ አቋም ሊወክል እንደሚችል ተጠቅሷል። አብዱል ሻኩር በትግራይ ወገን የቀረበውን የፈጣን ድጋፍ ኃይሎች በሸረሪና ውጊያ ተሳትፈዋል የሚለውን ክስ የሱዳንን ሕዝብ ለማሳዘንና ድጋፍ ለማግኘት የቀረበ ነው ሲሉ ገልጸዋል። በሌላ በኩል በውይይቱ የተሳተፉት የአሜሪካ ቀንድ ጉዳዮች ተመራማሪ መሐመድ ሁሴን ካቡሺያ የፈጣን ድጋፍ ኃይሎች በደቡብ ብሉ ናይል ክልል ችግር አጋጥሟቸዋል። ስለዚህ ጠቅላይ ሚኒስትር አብይ አህመድ በሸረሪና አዲስ ግንባር ለመክፈት ሞክረው ሊሆን ይችላል ሲሉ ገልጸዋል። በሸረሪና አካባቢ የነበረው ውጊያ በመጠኑ የተረጋጋ ቢመስልም በደቡብ ትግራይ በቆቦ አካባቢ ብዙ የኢትዮጵያ ሰራዊት መሰባሰቡን የሚጠቁሙ መረጃዎች አሉ። በአፋር በኩልም ተጨማሪ የኢትዮጵያ ጦር እየተሰባሰበ መሆኑ ተነግሯል። ይህም ውጥረቱ እንደቀጠለ ያሳያል። ተንታኞች እንደሚሉት በማንኛውም ጊዜ በአዳዲስ ግንባሮች ውጊያ ሊነሳ የሚችልበትን እድል ከፍተኛ ነው። አምነስቲ በትግራይ ክልል የተቀሰቀሰው ግጭት ለከባድ የሰብአዊ መብቶች ጥሰት ሊያጋልጥ እንደሚችል አስጠነቀቀ። በኢትዮጵያ ሰሜናዊ ክፍል በትግራይ ክልል በፌዴራል መንግስትና በትግራይ ኃይሎች መካከል እንደ አዲስ ግጭት መቀስቀሱ ነዋሪዎችን ዳግም ለከባድ የሰብአዊ መብቶች ጥሰት አደጋ የሚያጋልጥ መሆኑን አምነስቲ ኢንተርናሽናል አስጠነቀቀ። ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም ትናንት ሰኞ ባወጣው መግለጫ ሁለቱም ወገኖች የንጹሃንን ደህንነት ማስጠበቅን ጨምሮ ለዓለም አቀፍ የሰብአዊ መብቶች መርሆችንና ህጎችን እንዲገዙ አጥብቆ ጠይቋል። የምስራቅና ደቡብ አፍሪካ የአምነስቲ ኢንተርናሽናል ቀጠናዊ ዳይሬክተር ቲገር ቻጉታ እንዳሉት ማህበረሰቡ ቀደም ሲል ለተፈጸሙት አሰቃቂ በደሎች እስካሁን ፍትህና ተጠያቂነት ሳያገኝ ተጨማሪ ስጋት ውስጥ ወድቀዋል። ተፋላሚዎች ለገለልተኛ የሰብአዊ መብት ተከታታዮችና ለሰብአዊ እርዳታ አቅራቢዎች ያለምንም ገደብ መንገድ እንዲከፍቱ አምነስቲ ጥሪ አቅርበዋል። በተጨማሪም ዓለም አቀፉ ማህበረሰብ በግጭት በተጎዱ የትግራይ ክልል አካባቢዎች ለገለልተኛ መገናኛ ብዙሃንና ለሰብአዊ መብት ተከታታዮች ይሰጥ የነበረውን የመግባት ዕድል ለመመለስ በአዲስ አበባና በመቀሌ ከሚገኙ ባለስልጣናት ጋር በአስቸኳይ ንግግር እንዲደረግም ጠይቀዋል። መረጃዎች እንደሚያመላክቱት በፌዴራል መንግስቱ ኃይሎችና የህወሓት ታጣቂዎች መካከል ያገረሸው ግጭት የተቀሰቀሰው ባለፈው ቅዳሜ በሱዳን አዋሳኝ አካባቢ በሚገኘው ሸረሪና በተባለ ስፍራ ነው።
በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ የፌዴራል መንግስት ግልጽ ጦርነት ከፍቶብኛል ሲል ይፋዊ ክስ አቅርበዋል። ከፌዴራል መንግስት ወገን እስካሁን የተሰጠ ይፋዊ ምላሽ የለም። የመንግስት ኮሚኒኬሽን አገልግሎትና የመከላከያ ሚኒስቴርም በጉዳዩ ላይ እስካሁን ያሉት ነገር የለም። ነገር ግን ስማቸው እንዳይጠቀስ የጠየቁ የወልቃይት ጠገዴ ሰቲት ሁመራ ዞን አንድ ባለስልጣን በመንግስት ላይ የቀረበውን ክስ አጣጥለው ግጭቱን የቀሰቀሱት የህወሓት ኃይሎች መሆናቸውን ለዶይቼ ቬለ ተናግረዋል። የህወሓት ታጣቂዎች ሁመራን ለመቆጣጠር ዓላማ ነበራቸው ያሉት ባለስልጣኑ በፌዴራል መንግስቱና በአካባቢው ታጣቂዎች ጥምረት ተመተው ሸረሪናን ለቀው ለመውጣት ተገደዋል ብለዋል። የመገናኛ አውታሮች የተባሉት መረጃዎች በሶስተኛ ወገን አለመረጋገጣቸውን በመጥቀስ ሁኔታውን በቅርበት እየተከታተሉ መሆናቸውንና ተጨማሪ መረጃዎችን እንዳገኙ ወደ ህዝብ እንደሚያደርሱ እየዘገቡ ይገኛሉ። የአሜሪካ ኮንግረስ ልዑክ ወደ ጁባላንድ ጉብኝት አደረገ። የጁባላንድ ፕሬዝዳንት አህመድ መሐመድ እስላም ማዶቤ በቅርብ ቀናት ከአሜሪካ ኮንግረስ አባላት ልዑክ ጋር በኪስማዮ ተገናኝተው በጸረ ሽብርተኝነት ትብብር፣ በደህንነት እርዳታና በክልላዊ ተቋማት ግንባታ ድጋፍ ላይ ያተኮረ ውይይት ማድረጋቸውን ሂራን ኦንላይን ዛሬ ማክሰኞ ነሐሴ 4 ባወጣው መረጃ አመላክቷል። በሪፐብሊካን ተወካይ ሮኒ ጃክሰን የሚመራውና 11 የአሜሪካ ኮንግረስ አባላትን ያቀፈው ልዑክ በሶማሊያ ከሚገኙት ጊዜያዊ የአሜሪካ አምባሳደር ጃስቲን ዳቪስ እና ከሌሎች የአሜሪካ ባለስልጣናት ጋር ወደ ኪስማዮ መድረሱን የጁባላንድ ፕሬዝዳንት ጽሕፈት ቤት የወጣው መግለጫ አረጋግጧል። ውይይቱ በአልሸባብ ላይ በሚደረገው ትግል የሁለትዮሽ ትብብርን ማጠናከር፣ የደህንነት እርዳታን ማስፋፋትና ለጁባላንድ ተቋማት እድገት የሚደረገውን ድጋፍ ማጠናከር ላይ ያተኮረ እንደነበር መግለጫው ጠቁሟል። በመግለጫው መሰረት የአሜሪካው ልዑክ ጁባላንድ በጸረ ሽብርተኝነት እንቅስቃሴዎች ላይ የምታደርገውን አወንታዊ ሚና ያደነቀ ሲሆን በቅርቡ በጁባላንድ የጸጥታ ኃይልና በሶማሊያ ዳናብ ልዩ ኃይል ከልዩ የአሜሪካ አፍሪካ እዝ አፍሪኮም ድጋፍ ጋር በተደረገው ዘመቻ የተገኘውን ስኬት አሞግሰዋል። የኮንግረስ አባላቱ አሜሪካ የሶማሊያን የደህንነት ዘርፍ ለማጠናከርና አክራሪ ቡድኖችን ለመመከት ለሚደረገው ተከታታይ ጥረት የምታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጠዋል። ፕሬዝዳንት ማዶቤ አሜሪካ ከሶማሌ ጋር ላላት ረጅም ዘመን ያስቆጠረ አጋርነት በተለይም ለደህንነት፣ ለመረጋጋትና ለተቋማዊ እድገት ላደረገችው ድጋፍ ምስጋና አቅርበዋል። የክልሉ አስተዳደር ባወጣው መግለጫ የጁባላንድ መንግስት አሜሪካ ለሶማሊያ ሕዝብ የምታደርገውን አህጉራዊ ድጋፍና በሽብርተኝነት ላይ በሚደረገው ትግል የምታደርገውን አጋርነት ያደንቃል ብሏል። ይህ ጉብኝት አሜሪካ ከሶማሊያ ፌዴራልና ክልላዊ ባለስልጣናት ጋር በወታደራዊ ስልጠና፣ በስለላ ቅንጅትና በሶማሊያ የሚንቀሳቀሰውን የእስላማዊ መንግስት አይሲስ ቡድን ለማዳከም በሚደረገው የአየር ኃይል ድጋፍና የደህንነት ትብብርን በምትቀጥልበት ወቅት የተከናወነ ነው። አፍሪኮም በተለይም በጁባላንድና በፑንትላንድ በታጠቁ ቡድኖች ላይ እርምጃ የሚወስዱትን የሶማሊያና የክልል ኃይሎችን በመደገፍ ረገድ ማዕከላዊ ሚና እየተጫወተ ይገኛል። የየመኑ ሁቲ በደቡባዊ ሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸሙን ገለጸ። በኢራን የሚደገፉት ሁቲዎች በሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸማቸውን ዛሬ ማክሰኞ አስታወቁ። አማጽያኑ በሪያድ ላይ የባህር ላይ እገዳ መጣላቸውንና የሳውዲ መርከቦችን መምታታቸውን ተከትሎ በሁለቱ ተቀናቃኞች መካከል ያለው ውጥረት እያየለ መጥቷል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ እንደገለጹት ድሮን በመጠቀም ናጅራን በሚገኘው አየር ማረፊያ ውስጥ በሚገኝ የሳውዲ ኢላማ ላይ ስኬታማ ጥቃት ፈጽመናል ብለዋል። ቃል አቀባዩ አክለውም በደቡባዊ አየር ማረፊያ ላይ የተፈጸመው ጥቃት የሳውዲ ጦር በሳዳና በሐጃ ግዛቶች የአየር ክልል ውስጥ ድሮኖችን በመጠቀም ላደረገው ጥሰት የተሰጠ ምላሽ ነው ብለዋል። ጉዳዩን የሚያውቁ አንድ የአካባቢው ምንጭ ለኤኤፍፒ እንደገለጹት የአየር ማረፊያው ዋና ራዳር የተመታ ሲሆን ይህም በአየር ማረፊያው እንቅስቃሴ ላይ ተጽዕኖ አሳድሯል።
ሳውዲ አረቢያ እስካሁን ድረስ ስለተባለው ጥቃት የሰጠችው ምንም አይነት አስተያየት የለም ተብለዋል። በተያያዘ ዜና የሳውዲ አረቢያ የመንግስት የነዳጅ ኩባንያ አራምኮ ዋና ስራ አስፈጻሚ ዛሬ ማክሰኞ እንደተናገሩት በየመኑ የሁቲ አማጽያን የተፈጸሙት ጥቃቶች በኩባንያው የነዳጅ ምርት ላይ ምንም አይነት እውነተኛ ተጽዕኖ አላሳደሩም። በኢራን የሚደገፈው ቡድን ያካሄዳቸው ጥቃቶች በአቅማችን ላይ ምንም አይነት ጉልህ ጉዳት አላደረሱም ሲሉ የአራምኮ ፕሬዝዳንትና ዋና ስራ አስፈጻሚ አሚን ኤች ናስር ለጋዜጠኞች በሰጡት የስልክ መግለጫ ተናግረዋል። ይህም በሐምሌ ወር በኩባንያው የቀይ ባህር ዳርቻና በሌሎች አካባቢዎች በሚገኙ እንቅስቃሴዎች ላይ የተሰነዘሩትን የሁቲ ጥቃቶችን ይጨምራል ብለዋል። የአሜሪካ የንግድ ፍርድ ቤት በትራምፕ አስተዳደር ላይ ክስ አቀረበ። የትራምፕ አስተዳደር ከ10 እስከ 12.5 በመቶ የሚደርስ ዓለም አቀፍ ታሪፍ ለመጣል ያደረገውን አዲስ ሙከራ ለማገድ 25 የአሜሪካ ግዛቶች ሰኞ ዕለት በአሜሪካ ዓለም አቀፍ የንግድ ፍርድ ቤት ክስ መስርተዋል። ግዛቶቹ በክሳቸው እንዳስገነዘቡት የአሜሪካ የንግድ ተወካይ ጽሕፈት ቤት በዓለም አቀፍ ደረጃ የግዳጅ ስራን ለመከላከል በሚል ያካሄደው ምርመራ ህገወጥ የንግድ እገዳዎችን በድጋሜ ለመጣል የተቀነባበረ ሽፋን ነው። በተለምዶ ከ1 ዓመት በላይ የሚወስደውን ምርመራ በ60 ሀገራት ኢኮኖሚዎች ላይ በ2 ወር ተኩል ጊዜ ውስጥ ብቻ በችኮላ በማጠናቀቅ አስተዳደሩ ቀደም የተወሰነ ውሳኔ ላይ መድረሱንና እርምጃውን የዘፈቀደና ህግን የጣሰ መሆኑን ከሳሾች በጽኑ ተችተዋል። የኒውዮርክ አቃቤ ህግ ላቲሻ ጄምስ ፕሬዝዳንቱ በፈለጋቸው ሀገራት ላይ ሰፊ ታሪፍ የመጣል ስልጣን እንደሌላቸው ሲያሰምሩበት፣ የክልሉ ገዢ ካቺ ሁቹል ደግሞ እርምጃውን የዕለት ተዕለት የሸቀጦች ዋጋን የሚያንር በሰራተኛ ቤተሰብ ላይ የተጣለ ግብር ሲሉ ኮንነውታል። ግዛቶቹ በክሳቸው እንዳስገነዘቡት የአሜሪካ የንግድ ተወካይ ጽሕፈት ቤት በዓለም አቀፍ ደረጃ የግዳጅ ስራን ለመከላከል በሚል ያካሄደው ምርመራ ህገወጥ የንግድ እገዳዎችን በድጋሜ ለመጣል የተቀነባበረ ሽፋን ነው። በተለምዶ ከ1 ዓመት በላይ የሚወስደውን ምርመራ በ60 ሀገራት ላይ በ2 ወር ተኩል ጊዜ ውስጥ ብቻ በችኮላ በማጠናቀቅ አስተዳደሩ ቀድሞ የተወሰነ ውሳኔ ላይ መድረሱንና እርምጃውን የዘፈቀደና ህግን የጣሰ መሆኑን ከሳሾች በጽኑ ተችተዋል። የኒውዮርክ አቃቤ ህግ ላቲሻ ጄምስ ፕሬዝዳንቱ በፈለጋቸው ሀገራት ላይ ሰፊ ታሪፍ የመጣል ስልጣን እንደሌላቸው ሲያሰምሩበት፣ የክልሉ ገዢ ካቲ ሁቹል ደግሞ እርምጃውን የዕለት ተዕለት የሸቀጦችን ዋጋ የሚያንር በሰራተኛው ቤተሰብ ላይ የተጣለ ግብር ሲሉ ኮንነውታል። ግዛቶቹ የሥራ አስፈጻሚው አካል የታክስ ስልጣንን በህገወጥ መንገድ ከኮንግረስ ለመንጠቅ እየሞከረ መሆኑንም በመግለጽ ፍርድ ቤት ታሪፉን ህገወጥ ብሎ እንዲያግደው የጠየቁ ቢሆንም ዋይት ሃውስ ግን ክሱን ውድቅ አድርጎታል። አስተዳደሩ የውጭ ሀገራት የሰራተኛ መብቶችን ባለማክበራቸው በአሜሪካ የንግድ እንቅስቃሴና ሰራተኞች ላይ የሚያደርሱትን ጫና ለመከላከል በህጋዊ መብቱና ስልጣኑ እየተጠቀመ መሆኑን የዋይት ሃውስ ቃል አቀባይ ኩሽ ዴሳይ ምላሽ ሰጥተዋል። በመጨረሻም ዜና ስፖርት። አርሰናል ብሩኖ ጊማሬስን ለማስፈረም ያቀረበው ጥያቄ ውድቅ ተደረገ። አርሰናል የኒውካስል ዩናይትድን አማካይ ብሩኖ ጊማሬስን ለማስፈረም ያቀረበው የመጀመሪያ የዝውውር ጥያቄ ውድቅ ተደርጓል። ኒውካስሎች በሴንት ጄምስ ፓርክ የ2 ዓመት ኮንትራት እንዲሁም ተጨማሪ የ1 ዓመት አማራጭ የቀረውን የ28 ዓመቱን ብራዚላዊ ኮከብ ማቆየት እንደሚፈልጉ አሳውቀዋል። ተጫዋቹ እሁድ ዕለት ከብራዚል የተነሳ ሲሆን ከክለቡ ጋር ባደረገው ስምምነት መሰረት በስፔን ላማንጋ በሚገኘው የኒውካስል የቅድመ ውድድር ልምምድ ላይ ከቡድን አጋሮቹ ጋር ተቀላቅለዋል። ብሩኖ ጊማሬስ በ2022 ከፈረንሳይ ክለብ ሊዮን በ40 ሚሊዮን ፓውንድ ኒውካስልን ከተቀላቀለ በኋላ ለክለቡ ባደረጋቸው 195 ጨዋታዎች 31 ግቦችን ማስቆጠር ችለዋል። ይህ የዝውውር ሂደት የኒውካስሉ አሰልጣኝ ኤዲ ሃው መልቀቃቸውን ተከትሎ የመጣ ነው። ጊማሬስ በኢንስታግራም ገጹ ላይ የቀድሞ አሰልጣኙን ምስል በማጋራት የዚህ ክለብ ንጉስ ላደረግህልን ሁሉ እናመሰግናለን
የተሻልኩ ተጫዋችና ሰው ስላደረከኝ አመሰግናለሁ በማለት አድናቆቱን ገልጿል። የእግር ኳስ ባለሙያው ጁሊያን ላውረንስ እንዳሉት የኤዲ ሃው መልቀቅ አንዱ ምክንያት ጊማሬስ በመጨረሻ ወደ አርሰናል እንደሚሸጥ ማወቃቸው ነው። ላውረንስ ይህንን የዝውውር ሂደት በሁለቱ ክለቦች መካከል የተጀመረ የቼዝ ጨዋታ ሲሉ ገልጸውታል። አርሰናል ከተጫዋቾቹ ግምት በላይ ለመክፈል እንደማይፈልግና ኒውካስልን በበኩሉ ከፍተኛ ገንዘብ ለማግኘት እንደሚጥር ባለሙያው አብራርተዋል። ይሁን እንጂ የኒውካስልን የፋይናንስ ሁኔታና የተጫዋቾች ከአርሰናል ጋር ምንም አይነት የግል ችግር አለመኖር መሰረት በማድረግ ዝውውሩ በሚቀጥሉት ሳምንታት ሊጠናቀቅ እንደሚችል ይጠበቃል። ሚኬል አርቴታ ተጫዋቾችን የሚፈልግበት ዋነኛ ምክንያት ጫናን ተቋቁሞ ኳስን የማንሸራሸር ብቃቱ ነው። አርሰናል ተጫዋቾችን ማስፈረም ከቻለ ዴክላን ራይስ እና ማርቲን ኦዲጋርድን በሁለት ጎኑ በማድረግ በአማካይ ስፍራ ወይም የ6 ቁጥር ቦታ ላይ እንደሚያሰልፈው ይጠበቃል። ጄይ ቦዝሮይድ በስካይ ስፖርት ትንታኔው ላይ እንደጠቆመው የራይስና የጊማሬስ ጥምረት በፕሪሚየር ሊጉ ምርጡ የአማካይ ክፍል ይሆናል። ውድ የሬሳ ጣቢያ ተከታታዮች ለዛሬ የያዝናቸው የአማርኛ ቋንቋ ዜናዎች በዚህ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ይግጠማችሁ። ሰላም።